ከመሃል ሀገር የመጣ ሐኪም ነው። ቋንቋውን ገና አልለመደውም አልኳቸው። ነው እንዴ? አማራ ነዋ አሉ ሴትዮዋ። ኤርትራ የሚኖር ሰው ከመሃል ሀገር የመጣ ሰው ጉራጌ ቢሆን፣ ኦሮሞ ቢሆን፣ ከምባታ ቢሆን ሁሉም ለነሱ አማራ ነው። አማራይ ይሉታል። አሁን አማራ ነው፣ እኔም አማራ ነኝ ስላቸው ድንገት ሻይ መቅዳታቸውን አቁመው አይመስለኝም፣ አንተ ምንህም አማራ አይመስልም አሉ ኮስተር ብለው። ምኔ ነው አማራ የማይመስለው ጠየቅኳቸው። ትግርኛ ትችላለህ እንደሚሉኝ አስቤ፣ ትግርኛ ጥርት ያለ የኤርትራ ትግርኛ ነው፣ በዚህ ላይ መልክህም ምንህም የአማራ አይመስልም ሲሉ ሳቅ አመለጠኝ። በእኔ ነው አይደለም የምትስቁት ብሎ ግርማ ሲከፋየውና ከሴትዮዋ ጋር ያወራነውን ሁሉ ተረጎምኩልህ። የአማራ መልክ ምን አይነት ነው ብሎ ግርማ ሲጠይቅ ለካ ሴትዮዋ አማርኛ በጥቂቱ ያውቁ ኖሯል። ልክ እንዳንተ የመሰለ ነው ሲሉት ከት ብሎ መሳቅ የግርማ ተራ ሆነ። ረዥም ጊዜ ሳቃችንን ማቆም አቃተን። አይ አደይ እንደዚህ ከሳቅኩ ስንት ጊዜ ሆነኝ መሰለው። እንደው እግዚአብሔር ይስጦት በደንብ አሳቁኝ እኮ አልኩ። ዋይ አሉና በተሰባበረ አማርኛ ቀጠሉ። አሁን ይሄ ምን ያስቃል አሉና ወደ መሶባቸው አቅጣጫ ሄደው ሲፈትሹት ተሳቀቄ አደይ ግድ የለውም ሻይ ከጠጣን ይበቃናል፣ ሌላ ነገር አያስፈልግም አልኳቸው። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። አሳሾቹ ሐኪሞች። የዚያን ቀን ምሽት ወሬያችን አላልቅ ብሎ እኩለ ሌሊት አለፈ። ጠዋት ግን በስንት ሰዓት ከዚህ ለመነሳት አሰባችሁ አለች ሊዲያ። መንገዱ ከ4 ሰዓት በላይ ሊፈጅብን ስለሚችል ፀሐዩ መንገድ ላይ እንዳይጎዳን በጠዋት ብንወጣ ጥሩ ነው አልኩ። ስንት ሰዓት አካባቢ ሊዲያ ጠየቀች። 12 ሰዓት ሳይሞላ ብንወጣ ይሻላል አይመስልም ግርማ ስለው ግርማን በመስማማት ራሱን ነቀነቀ። ወደዚህ ስንመጣ የነበረው አይነት ጉምና ቅዝቃዜ አሁን አይኖርም። ያኔ የውሃ ጥም ችግር አልነበረም። አሁን ሙቀቱ ከባድ ስለሆነ የግድ ውሃ መያዝ አለባችሁ። ከዚህ ሁሉ ቀን ጾም በኋላ የምግብ እጥረትና ድካም ስለሚያስቸግራችሁ ትንሽ የሚበላ ነገር ብትይዙም አይከፋም ስትል ሊዲያ ግርማ እየሳቀ ውሃ በምን ይዘን እንሄዳለን? ምግብስ ከየት ይመጣል? በቀን ብርሃን ፈልገን ያላገኘነውን ምግብ በውድቅት ሌሊት ከየት እናመጣዋለን? ሊዲያም አምላክ ያውቃል፣ ዘዴ አይጠፋም፣ በሉ ደህና አደሩ ብላ ወደ ሰፈሯ አመራች። እኔም በሆዴ አንቺው እንደፈረደብሽ ዘዴ ፈልጊ እንጂ እኛ እንኳን ዘዴ ልንፈልግ ነገሩንም አላሰብንበት ካልኩ በኋላ ለራሴ ግን ውሃ ሳትይዝ በዚህ የሚያሳርር ፀሐይ ልትሄድ ማሰብ እብደት አይደለም ብዬ ባለማስተዋሴ ራሴን ወቀስኩ። ወደ መኝታችን እያመራን ግርማ አሁን የታፋ ቆዳ ተላልጦ መንገድ ላይ እንዳታስቀረኝ ቫዝሊንና ፋሻን እንዳትረሳ ብየው ተሳስቀን ተኛን። ጠዋት ጎህ ሲቀድ ዶክተር ተነስ የሚል ድምፅ ስሰማ በህልሜ መሰለኝ። ባንኜ ስነሳ ግን ሊዲያ ነበረች። ትንሽ ደቂቃዎች አሉ፣ እስከዚህ ልጸልይልህ ብዬ ነው አለች። በጣም ደስ ይለኛል አልኩ። ሊዲያ በትግርኛ ጸሎቱን አወረደችው። ድምጿ ለእኔ ብቻ እንዲሰማ ዝቅ አድርጋ መጸለያዋ ነበር እንጂ ይህን ጸሎት አካባቢ የተኙት ዘመዶቻችን ቢሰሙት ኖሮ አሜን እያሉ ከበረከቱ የድርሻቸውን አፈፍ እያደረጉ ይወስዱ ነበር። የጸሎቱ ሐሳብ በአብዛኛው አምላክ ከክፉ ነገር እንዲጠብቀን፣ መልካም ነገር በመንገድ እንዲገጥመን፣ ያገኘን ሁሉ እንዲራራልን፣ ሞገስ እንድናገኝና አምላክ ቀድሞን እንዲሄድ ነበረ። ለዚህና ለሌላውም ብዙ ጸሎታ አከታትዬ አሜን አልኩ። እንደጨረሰችም የዶክተር ግርማ ታፋ ቆዳ እንዳይቆስል ግን አልጸለይሽም ብዬ ፈገግ ስል ሊዲያም በቃ ይኸው ጸሎቱ ውስጥ ይካተት ብላ ተሳሳቅም። የቁም ነገር ግን እኔ እንዳንቺ አንቀነባብሬ መጸለይን ባላውቅበትም ይህን ግን እጸልይልሻለሁ አልኳት። እሺ ብላ አንገቷን ለጸሎት ደፋ ስታደርግ ኧረ እንዳንቺ ረዥም አይደለም፣ በቃ ፈጣሪ እናንተንም እንዲጠብቃችሁ ምግባችሁን እንዲሰጣችሁና በቅርቡ መልሶ እንዲያገናኘን ነው ብዬ ዝም ስል ሊዲያ
ጠብቃ በቃ አለች። አይበቃም እንዴ አልኩ እኔም። እየሳቀች ለጊዜው ይበቃል ብላ በእጇ የያዘችውን 2 ጠርሙሶች እየሰጠችኝ። ለመንገዳችሁ የምትጠጡት ውሃ ነው። በጣም ካልጠማችሁ ብዙ አትጠጡ። ከቻላችሁ ጥላውን ይዛችሁ ተጓዙ። ፀሐይ ሳትበረታ ፈጠን ብላችሁ ተጓዙ። ፀሐይ ከረር ስትል ግን በላብ ብዙ ውሃ እንዳይወጣችሁ ቀስ ብላችሁ አዝግሙ። ይህችን ቂጣ አሁን መንገድ ሳትጀምሩ ብትካፈሏትና ብትበሏት ይሻላል። ለበኋላም ደግሞ ይህችን በኪስ ያዛት ብላ በወረቀት የተጠቀለለች ነገር ሰጠችኝ። ምንድነው ይሄ ደግሞ አልኳት ወረቀቱን እየዳበስኩ። ስኳር ነው። ረሃብ ከተሰማችሁ ትንሽ ቃም አድርጉ። በል አሁን ዶክተር ግርማን ቀስቅሰው አምላክ ከእናንተ ጋር ይሁን ስትለኝ ወላጅ እናቴ እንጂ ለጥቂት ወራት የማውቃት የሥራ ባልደረባዬ አልመስልህ አለችኝ። ግርማ ተነስ ነቅቷል ስለው ከምኔው አለ ግርማ አይኑን እያሻሸና እጆቹን ወደ ላይ ዘርግቶ እየተንጠራራ። እያንኮራፋህ እንቅልፍህን ስትለጠጥ አድረህ ደግሞ ከምኔው ትላለህ? በል አሁን ተነስ። ሊዱ ያመጣችልንን ቂጣ ጎረስ አድርገን በጊዜ መንገድ እንጀምር ብዬ ሽልጦዋን ቂጣ ለ2 ከፍዬ ግማሹን ሰጠሁትና ቶሎ መብላት ጀመርን። ግርማ ቀና ብሎ ሊዲያን እያየ እንዳው የቁልቢ ገብርኤል ውለታሽን ይክፈልሽ አላት። ሊዲያም ሳቅ እያለች አሜን ብላ የታፋህን ቫዝሊንና ፋሻ ይዛል አለ። እርሱም አይታሰብም አለ ግርማ። ስኳርም ለበኋላ ሰጥቼዋለሁ ቅሞ እንዳይጨርስብህ። እንኳንም ነገርሽኝ፣ እንዲያውም እኔ ጋር ቢቀመጥ ይሻላል አለ ግርማም እየሳቀ። እሱን እናንተው ተነጋገሩበት፣ ግን አደራችሁን በአንድ ወረቀት ጥቅልል ስኳር ምክንያት ሌላ ጦርነት እንዳታመጡብን። ውሃ የሞላውን የወተት ጠርሙስ ለግርማ ሰጠሁት። እኔ የሳባር ጉማ ሚነራል ውሃ ጠርሙስን ያዝኩ። ዶክተር አክሊሉን እና ዶክተር ታሪኩን አቅፈን ስመን ተሰነባበትን። ለሌሎችም ሰላምታ እንዲነግሩልን አደራ ብለን ተነሳን። ሊዲያ እየተሰናበተችን ስታለቅስ ሆዴ ቢባባም ፊቴን ሳላዞር አይኔ እምባ እንዳቀረረ መንገድ ጀመርኩ። ከኋላችን ሊዲያ አምላክ ከእናንተ ጋር ይሁን ስትል ሁላችንም በአንድ ድምፅ አሜን አል። ጨለማው ቢያፈገፍግም በደንብ አልነጋም። ፀሐይ ገና ብቅ አላለችም፣ ግን መጣሁ እያለች የወጋገኗን ቀብድ አስቀድማ ሰማያውን ሐምራዊ ቀለም አጎናጽፋለች። ከሩቅ ከሚሰሙት አንዳንድ የጫካው ሰፈር ነዋሪዎች ድምፅ ውጪ ሌላ ድምፅ አይሰማም። የሰሞኑ ከባድ መሳሪያ ሲያደነቁራቸው የከረሙ ጆሮዎቻችን ድምፅ ናፋቂ ጸጥታን ፈሪ የሆኑ መሰሉኝ። ለካስ ከባድ ፍንዳታ ብቻ ሳይሆን ጸጥታም የፍርሃት መንፈስ ይለቃል። የጸጥታ ውል የተፈራረምን ይመስል ቃል ሳንተነፍስ ለደቂቃዎች ተጓዝን። የእግራችን ኮቴ ድምፅ እንኳን እንዳይሰማ ጥንቃቄ የተሞላበት እርምጃ ተራመድን። ጸጥታውን ያደፈረሰው ግርማ ቢሆንም መልእክቱ ለእኔ ብቻ እንዲደርስ ዝቅ ባለ ድምፅ ነበር። እንዴት የምትገርም ልጅ ናት ግን አለ ግርማ። እውነት ነው፣ በጣም የተባረከች ልዩ ፍጡር ነች አለ ስለ ሊዲያ እየነገረኝ እንደሆነ ሳልጠራጠር። ግን እስካሁን ስለ እርሷ እያሰብክ ነበር? ስለ ሊዲያ መልካምነትማ አለማሰብ አይቻልም አለና ትንሽ ቆይቶ ከሌሎች በጣም የተለየች ልጅ ነች አለ። ሌሎቹ ማለት ከማን ብዬ ጠየቅኩት። ስለ ሌሎች ማንነት በግልጽ እንዲያወራኝ። ይገባል አይደለ? ከኤርትራውያኑ። ገብቶኛል፣ እባክህ ቃሉን እንድታወጣው ስለፈለግኩ ነው። ተንኮለኛ ጎንደሬ ነህ ግን አንተ አለና ይልቁንም የሊዲያን ልዩ መሆን አንተ እንዴት እንዳየኸው ንገረኝ። ሰፊ ልብ ያላት የልጅ አዋቂ፣ ርኅሩህ፣ ታታሪ፣ በእምነቷ የተማረችውንና የምትናገረውን የምትኖር ሰው ነች። ስራ ቦታ ስንነጋገር ትዝ ይልህ እንደሆነ እንደዚች ልጅ አይነት 10 ነርሶች ቢኖሩ እንኳን ለአንድ ሆስፒታል ለምጽዋ ይበቃል ነበር ስንባባል አልነበረም? እኔ ደግሞ እንደዚህ እላለሁ፣ እንደ ሊዲያ አይነት ያለ ግብዝነት የሚኖሩ ጥቂት አማኞች ቢኖሩን ሰባኪዎችና ፓስተሮች ባላስፈለጉን ነበር ስል ግርማ እንድቀጥል ጠበቀኝ። ቢሆንም የሊዲያን መልካምነት የምናገረው ከኤርትራውያን ወገኖቻችን ጋር አነጻጽቶ አይደለም፣ ከሰዎች ጋር እንጂ። የሊዲያ ደግነት፣ ጽናት፣ ስለሌላው መጨነቅ ለየት የሚያደርጋት ከሰዎች እንጂ ከትግሬ፣ ከኤርትራ፣ ከአማራ፣ ከኦሮሞ ወዘተ አይደለም። የአንድ ቋንቋ ተናጋሪ ማህበረሰብ ባህሪ እንደዚህ ነው፣ እንትና ግን የተለየ ነው የሚለው አባባል አጉል ፍረጃ ስለሚመስለኝ አይመቸኝም ብዬ ነገር ሳረዝምበት ዶክተር ግርማ አዎ በቃ ገብቶኛል፣ በቃ ሊዲያ ከብዙ ሰዎች ለየት ያለች መልካም ሰው ነች አለ ነገሩን እያዋዛ። ትክክል፣ ማነጻጸሪያችን ሰው እንጂ በሆነ ስም የሚጠራ የሰው ዘር እንዳይሆን ነው። ተግባብተናል መሰለኝ። በደንብ እንጂ። ትንሽ መንገድ እንደተጓዝን ታፋ እንዴት ነው አላስቸገረህም ስለው አንተ ደግሞ አንድ ነገር ከያዝክ አትለቅም አይደለ?
የግርማ ታፋ በተራመደ ቁጥር ይላጣል ያለህ ማን ነው? አሁንማ ከስተ ያ ታፋ ጥጉን ይዞ እንዴት ተሻሽ? ስቃይ ያሳዘነኝ ተቆጣጠርኩት እንጂ ያኔ ከምጽዋ ስንመጣ እግርን ከፍተ የምትሄደውን አረማመድ እያየው ሳቅ ሊያመልጠኝ ነበር። አንተማ ሳቅ ምን አለብህ? በነገራችን ላይ ከስቻለሁ እንዴ? አሁን ሰውነት ላይ አይታወቅም። ትንሽማ ይታወቀኛል፣ ግን የራስን መክሳት ማወቅ ያስቸግራል ብለን እያወራን ከሩቅ በርከት ያሉ የሻዕቢያ ተዋጊዎች በሰልፍ ሆነው ወደኛ አቅጣጫ ሲመጡ አየንና ትንሽ ደንገጣል። ግርማን አቁመው ካናገሩን በኋላ መጀመሪያ እኔ በትግርኛ ማን እንደሆነን ከነገርኳቸው በኋላ ነው አንተ የምትናገረው። አማርኛ ተናጋሪ ዘበረሃ ውስጥ ሲያገኙ ሊጠረጥሩን ይችላሉ። ከዚያም መታወቂያችንን አሳይተን ወደ ምጽዋ ምንሄድ ስለራበንና ቤታችን ምግብ ካለ ለመፈለግ እንደሆነ በአንድ ቃል እንነግራቸዋለን አልኩት። ተዋጊዎቹ ወደኛ እንደተጠጉ በትግርኛ ጠጣውባል ቆሙ አሉን። ከፊት የነበረው ክላሹን ከትከሻው አውርዶ በእጁ አንጠለጠለው። ተጠግቶም ከላይ እስከ ታች በአይኑ እየመረመረን ማን ናችሁ አለን። የምጽዋ ሆስፒታል ሐኪሞች ነን አልኩኔ። ከየት ነው የምትመጡት? ከዶጋሊ ነው። ወዴት ልትሄዱ? ወደ ምጽዋ። ቤታችን መጣዋለት ነው። ስለ ራበን ቤታችን ምግብ ካለ ለመፈለግ ነው። ታሴራ አለ ሻዕቢያው። መታወቂያ ማለት ነው። ሁለታችንም መታወቂያችንን አውጥተን አሳየን። መታወቂያችንን መጽሐፍ እንደሚያነብ ሰው ቀስ ብሎ አገላብጦ ካየ በኋላ ዶክተሮች ናችሁ አለ። አንዴ ፊታችንን አንዴ መታወቂያችንን እያየ አዎን አልኩኔ። መታወቂያችንን መለሱልንና በሉ አንዳንድ የተደበቁ ወታደሮች እንዳያገኟችሁ ተጠንቅቃችሁ ሂዱ። ከመንገድ ወደ ጫካዎቹ ውስጥ እንዳትገቡ። ከምጽዋ ስንመጣ ምንም አስጊ ነገር አላጋጠመንም። ከተማ ስትደርሱ ግን የእኛን ተዋጊዎች የምትሄዱበትን ነገሯቸው፣ ይሸኟችኋል አለ። እሺ ያከናይሌ ብዬ በትግርኛ አመሰገንኳቸው። ሻዕቢያው ፈንጠር ብለው ወደሚጠብቁት ጓዶቹ መሄድ ሲጀምር እኛ ወደ ምጽዋ መንገዳችንን አቃናን። ከኋላችን የፉጨት ድምፅ ሰምተን ወደ ኋላ ዞረን ስንመለከት የቡድኑ መሪ የመሰለ ተዋጊ በእጁ ወደ እርሱ እንድንመጣ ምልክት ሰጠን። እኔም ግርማን አንተ እዚሁ ቆይ እኔ እሄዳለሁ አልኩትና በልቤ አምላኬ ወይ ደግሞ ምን ፈልጎ ይሆን እያልኩ ወደ ሻዕቢያው ተራመድኩ። የልብ ትርታዬ ሲጨምር ይሰማኛል። ሻዕቢያም ኮረጆውን እየዳበሰ ርቦናል ብላችኋል፣ ምንም ሳንሰጣችሁ እንዳትሄዱ ነው፣ ይሄ ለመንገድ ይሆናችኋል ብሎ 4 ደረቅ ብስኩት ሲያወጣ በአፌ ልትወጣ የተጠጋችው ነፍሴ ተመለሰች። በጣም እናመሰግናለን አልኩ ራሴን ለማረጋጋት እየሞከርኩ። መልስ ሳይሰጠኝ ሻዕቢያው ዞሮ መንገዱን ቀጠለ። እኔም ወደ ጓደኛዬ ምንድነው የሚለው አለ ግርማ በጉጉት አይን እያየኝ። አይ ርቦናል ስላልነው ብስኩት ሊሰጠን ፈልጎ ነው። እኔ እኮ ቦርሳውን ሲዳብስ በጣም ነበር የደነገጥኩት። እኔም ራሴ እጆቹ ብስኩቶቹን ይዘው እስኪወጡ ድረስ ልቤ በፍርሃት ልትፈርስ ነበር አልኩ። እንግዲህ የሚሆነውን መቀበል ነው። አሁንም ሌሎች እንደዚሁ ሊያስቆሙንና ሊጠይቁን እንደሚችሉ አስበን እንጓዝ። ደስ ያለኝ ነገር ግን አንተን ያለማናገራቸው ነው። ትግረኛ ከማይችል ይልቅ ቋንቋቸውን የሚያወራ አማራ ቀለል ሳይላቸው አይቀርም። ደም እንጂ ቋንቋ ምን ያደርግላቸዋል? ትግርኛ የሚያቀላጥፈው ኢትዮጵያዊ ጆሮውን ቢቆርጡት ትግርኛ ከማይሰማው እኩል ስለርሱ ያው ኢትዮጵያዊ ነው አለ ግርማ። አይታወቀንና ፀሐዩ ሳይበረታ የምጽዋን መንገድ አጋመስ ነው። መንገዱ የፀሐይ ሐሩር ገና ባይበረታበትም ግን ቀፋፊ ነበር። የመንገዱ ዳር የወደቁ ወታደሮች ሬሳ አብጦ ልብሳቸውን ገልጦታል። የተላላጠውና የፈነዳዳው የሰው ቆዳ ለማየት ይዘገንናል። መጥፎ ሽታ አየሩን አውዶታል። ወደ ግርማ ዞር ብዬ ጅብ እንኳን የሌለበት ሀገር የሰው ሬሳ መቼም በአውሬ ይበላ ብሎ መፍረድ ከባድ ቢሆንም እንደዚህ ከሚበሰብሱ የአውሬ ራት ቢሆኑ ይሻል ነበር። አሞራ እንኳን ይጥፋ። እኔ የሚገርመኝ ሬሳውን ባየው ቁጥር ድላቸውን እንዲያስታውሳቸው ነው ወይስ ለሌላው መቀጣጫ ነው ወታደሮችን ሬሳ የማይቀብሩት? ጥላቻ ከሆነ ደግሞ ሰው ጠላት የሚሆነው በሕይወት እያለ እንጂ በድኖ አይደለም። ቢቀብሯቸው ምን ይቀርባቸዋል? አለ ግርማ። ደሞ እኮ ነፃ ወጣንህ ለሚሉት ሕዝብ የጤና ጠንቅ ነው አልኩ። ይህም ሁሉን ጫካ አልፈን ስንጓዝ ጥቂት የሻዕቢያ አባላት ጥላ ስር ያቆሟቸውን መኪኖች ተጠግተው ሻይ ይጠጣሉ። አንዱ ከርቀት ንቅደም በሉ አለ። ተጋበዙ እንደማለት ነው። እኛም እጃችንን በሰላምታ እያወዛወዝን ብሩህ የተባረከ ይሁን ብለን አልፈናቸው ሄድን። አስቆመው ማንነታችንን አለመጠየቃቸው ደስ ብሎናል። ምናልባት ቆሽሾ ነጭነቱ ቢጠፋበትም የሐኪም ልብሳችንን ይሆን ማለፉን ያስቀለለልን ብዬ አሰብኩና የሕክምና ሙያ ምንም ጭንቀቱና ጣጣው ቢበዛ መቼም የትም ቦታ ክብር አለው ብዬ ለግርማ ስነግረው ገንዘብ የለም እንጂ አለ ግርማ። የሐኪም ልብሳችንን አይተው እንዳልተተናኮሉንማ እኔም አስቤያለሁ። ፀሐይ ከረር እያለች ብትመጣም
የለበስነው ያደፈ የሐኪም ልብሳችንን ላለማውለቅ ወስነን ራመድ አልን። ጠዋት ወደ 3 ሰዓት አካባቢ ፎርቶ የሚባለው የምጽዋ መግቢያ ኬላ ስንደርስ ብዙ የሻዕቢያ አባላት ተሰባስበው ያወራሉ። ዛፎቹ ጥግ ደግሞ የጭነት መኪኖችና ከኋላ ሸራ የለበሱ ትንንሽ መኪኖች ቆመዋል። ጉብታው አናት ላይ ዙ-22 የሚባል ባለ 2 አፈሙዝ ከባድ መሳሪያ ዙሪያውን አሸዋ የተሞላ የጆንያ ምሽግ ተቀጥሮለት ቆሟል። ብዙ ቁምጣ የለበሱ ሴት ተዋጊዎችም ይታያሉ። ሴቶቹ ከወንዶቹ ይልቅ ወፈር ያሉ ሲሆኑ የዳሌያቸው ሰፋ ማለትና የጡታቸው ጉብ ማለት ከወንዶቹ ይለያቸዋል እንጂ ጎፈሬያቸው፣ አለባበሳቸውና አካሄዳቸው ከወንዶቹ አንድ ነው። ወንዶቹም ሴት እንዳይመስሉ በመፍራት ይመስላል ሁሉም በሚባል ደረጃ ያለቻቸውን ጺም ያሳድጋሉ። እያለፍናቸው እጃችንን በሰላምታ አወዛወዝን። ሻዕቢያዎቹ አጸፋውን መለሱልን እንጂ አላስቆሙንም። በቃ ምጽዋ ደረስን። እፎይ ተመስገን አልኩና በጠርሙስ የተሰጠችኝን ውሃ ማግ አደረግኩ። የጠዋቷን የሊዲያ ቂጣ ለማወራረድ ከተጎነጨናት ውሃ ውጪ መንገድ ላይ ውሃ ጥም እንዳያስቸግረን በመፍራት ውሃችንን ቆጥበን ነው ምጽዋ የደረስነው። ስኳራችንን አልነካናትም። መንገድ ላይ ሻዕቢያው የሰጠን ብስኩትም ለክፉም ለደጉም ብለን ኪሳችን ውስጥ ከተናታል። ዕዳጋ መግቢያ ስንደርስ የሰዎች እንቅስቃሴ ደርቶ ስናይ ደስ አለን። ሰው አይቶ እንደማያውቅ መንገድ ላይ የገጠመን ሁሉ ደህና ናችሁ፣ ሰላም ነው፣ እንኳን አተረፋችሁ እያል ዕዳጋን እያቆራረጠን ዋናው አስፋልትን ይዘን ስንራመድ የሚያገኙን ሰዎችም ከጥንት ጀምሮ የምንተዋወቅ ይመስል በፈገግታ አጸፌታ መልስ ይሰጡናል። ከየት እየመጣችሁ ነው? ወዴት እየሄዳችሁ ነው? ብለው ለጠየቁን ሁሉ መልስ እሰጣለሁ። ዕዳጋ መሃል ስንደርስ አንድ አልባሶ ሹርባ የተሰሩትና የለበሱት ስስ ሺፎን ክሳታቸውን ያገነነባቸው ሴት ድንገት ልጆቼ ደህና ናችሁ አሉን። ደህና ነን አደይ አልኳቸው። ኑ እስኪ ግቡ ሻይ ላፍላላችሁ ብለው በይህና ጥቁር ያለውን እጃቸውን እያራገቡ ጠሩን። እኔም ሴትዮዋ ያሉትን ለግርማ ሰተርኩምል አቦ ዝም ብለን እንሄድ ብሎ ግርማ ኮስተር አለና የማናውቀው ሰው ቤት ገብተን የሆነ ችግር ቢገጥመንስ? ደግሞ ቤታችን ሳንደርስ በፀሐይ ሙቀት እየጠነከረች ነው። እኚህ ትልቅ ሴት እንደዚህ አክብረው ጋብዘውንማ ዝም ብለን አንሄድም። በእኔ ይሁንብህ ምንም አንሆንም አልኩት። አሁን ገብተን እናንተ በቋንቋችሁ ሀብዚሎ ከምዚሎ ስትሉ እኔ ጦጣን ልታደርጉኝ ነው እኔን አይደል? ግድ የለም እተረጉምልሃለሁ። 3 ሰዓት ተኩል ነው የተጓዝነው። ትንሽ ረፍትም እናገኛለን፣ ደግሞ ቶሎ እንወጣለን ብየው ሐሳቡ ባይመቸውም እኚሁ እናት እየመሩን መንገድ ዳር ካለው ሰርቪስ ቤት ገባን። እንደምን አደራችሁ አልኩ ወደ ቤት ስንገባ። ይመስገነው ግቡ ልጆቼ እስኪ አረፍ በሉ አሉና ብቸኛ የሆነችውን አንዲት አግዳሚ ወንበር በእጃቸው እያሳዩን እኛም ተቀመጥንና ክፍሉን በአይናችን እየቃኘን በትግርኛ አደይ ደሃንድሁ ደህና ኖት እማማ ብዬ ጠየቅኳቸው። አንድ ክፍል ቤታቸው ግድግዳ ላይ የተለጠፉ በደንብ ሊታዩኝ ያልቻሉ ፎቶግራፎችን እየተመለከትኩ፣ በጀርባ በኩል አንድ የተከፈተ የእንጨት መስኮት አለ። አጠገቡም አንድ ቀይ በርሜል ላይ በዳንቴል የተሸፈነ የእንጀራ መሶብ ተቀምጧል። በሌላው የግድግዳው ጥግ ከፍ ያለ የብረት ሽቦ አልጋ ላይ የተጠለፈ አበባ ያለበት የአልጋ ልብስና ተመሳሳይ የትራስ ልብስ ተነጥፏል። የዕቃ መስቀያ እንጨት ላይ ድስቶች፣ መጥበሻዎችና ሳህኖች ተንጠልጥለዋል። አንድ አጭር ኩርሲና የነጭ ጋዝ ምድጃ ቤቷ መሃል ላይ ተቀምጠዋል። ሴትዮዋም ቡና ላፍላላችሁ እንዴ ልጆቼ ብለው ጠየቁን። ግድ የለም አደይ እንዳናስቸግሮት አረፍ ብለን እንጫወትና እንሄዳለን አልኳቸው። ዋይ ቡና ጠጥታችሁ ተጫውታችሁ ነው የምትሄዱት? ምን አስቸኮላችሁ? ገና ጠዋለት ነው የምንሄደው። ፀሐይዋ ሳትከር እንሄድ ብለን ነው። ጠዋለት ምን አላችሁ? መኖሪያ ቤታችን እዚያው ነው። ግርማን ወክዬ የምናገረው እኔ ነበርኩ። ታዲያ የት ቆይታችሁ ነው እስካሁን? የምንሰራው ሆስፒታል ነው። አካባቢው ሲያዝ ጠዋለት ጦርነቱ ስለቀጠለ ወደ ቤታችን መመለስ አልቻልንም እና ዶጋሊ ሰነበትን። አይ ታዲያ ቤታችሁ አሁን ትታችሁት እንደወጣችሁ ይጠብቃችኋል ብላችሁ ነው? ፈጣሪ ያውቃል አልኩና፣ ግን አደይ ጦርነቱን በዚህ ያሳለፉት። ታዲያ በዚህ ዕድሜ ቤቴን ትቼ ትሄዳለሁ የኔ ልጆች? እና ጉዳት አልደረሰባችሁም? ያው እኔ አሮጊቷ ተረፍኩ እንጂ ጉዳትማ የት ይቀራል የኔ ልጅ። ከኛ አካባቢ እንኳን ብዙ ሰው ነው የተጎዳው። ከባድ መሳሪያ ብዙ ቤት ነው የፈረሰው አሉ የብረት ጀበና የለኮሱት የነጭ ጋዝ ምድጃ ላይ እየጣዱ። ከማን ጋር ነው የሚኖሩት አደይ? ከሴት ልጄ ጋር ነው የምኖረው። ልጆ የት ነሽ ታዲያ? ምን አውቃለሁ ብለህ ነው? እግዚአብሔር ከማዕቱ ያውጣት እንጂ ስራ ብላ እንደወጣች ይኸው 9 ቀኗ አልተመለሰችም።
ብለው ተከዙ። የት ነበር የምትሰራው ጠየቁ። ልጃቸው ክፉ ባልደረሰባት ብዬ እየተመኘው ብእሲ ምድሪ አንድ ሆቴል ነው የምትሰራው አሉ። አካባቢው በሻቢያ ከባድ መሳሪያ ስለተደበደበ የልጅቱን በሕይወት መትረፍ ተጠራጥሬ ለእኚህ አዛውንት ሴት አዘንኩላቸው። ባለቤቶ ሴት ናቸው? ሌላ ዘመድስ እዚህ አካባቢ አሉት? የልጅ አባት ገና እሷ ልጅ ሆና ነው ሁመራ ለእርሻ ሄደው በዚያው ወባ ታመው የሞቱት። እዚህ ከልጄ ሌላ ማንም ዘመድ የለኝም ሲሉ ልቤ በሐዘን ተመታ። በልቤም አሁን ይህች ልጃቸው በሕይወት ባትኖር እኚህ ደካማ ሴት ምን ይውጣቸዋል አልኩ። የትውልዶ የት ነው አይደለ? አደይ ሽሬ ነው የኔ ልጅ አሉና ወደ ግርማ ዞር ብለው አንተ ግን አታወራም እንዴ ብለው ሲጠይቁት አጠያየቃቸው አሳቀኝ። ከመሃል ሀገር የመጣ ሐኪም ነው፣ ቋንቋውን ገና አልለመደውም አልኳቸው። ነው እንዴ? አማራ ነዋ አሉ ሴትዮዋ። ኤርትራ የሚኖር ሰው ከመሃል ሀገር የመጣ ሰው ጉራጌ ቢሆን፣ ኦሮሞ ቢሆን፣ ከምባታ ቢሆን ሁሉም ለነሱ አማራ ነው። አማራይ ይሉታል። አዎን አማራ ነው፣ እኔም አማራ ነኝ ስላቸው ድንገት ሻይ መቅዳታቸውን አቁመው አይመስለኝም፣ አንተ ምንህም አማራ አይመስልም አሉ ኮስተር ብለው። ምኔ ነው አማራ የማይመስለው ጠየቅኳቸው። ትግርኛ ትችላለህ እንደሚሉኝ አስቤ ትግርኛ ጥርት ያለ የኤርትራ ትግርኛ ነው፣ በዚህ ላይ መልክህም ምንህም የአማራ አይመስልም ሲሉ ሳቅ አመለጠኝ። በእኔ ነው አይደለም የምትስቁት ብሎ ግርማ ሲከፋየውና ከሴትዮዋ ጋር ያወራነውን ሁሉ ተረጎምኩልኝ። የአማራ መልክ ምን አይነት ነው ብሎ ግርማ ሲጠይቅ ለካ ሴትዮዋ አማርኛ በጥቂቱ ያውቁ ኖሯል። ልክ እንዳንተ የመሰለ ነው ሲሉት ከት ብሎ መሳቅ የግርማ ተራ ሆነ። ረዥም ጊዜ ሳቃችንን ማቆም አቃተን። አይ አደይ እንደዚህ ከሳቅኩ ስንት ጊዜ ሆነኝ መሰሎ፣ እንደው እግዚአብሔር ይስጦት በደንብ አሳቁኝ እኮ አልኩ። ዋይ አሉና በተሰባበረ አማርኛ ቀጠሉ። አሁን ይሄ ምን ያስቃል አሉና ወደ መሶባቸው አቅጣጫ ሄደው ሲፈትሹት ተሳቅቄ አደይ ግድ የለዎትም ሻይ ከጠጣን ይበቃናል፣ ሌላ ነገር አያስፈልግም አልኳቸው።